አሁን ደግሞ ወደ ኮሎኔል መኮንን ተስፋ አልፋለሁ። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል። መጀመሪያ መልካም ሳምንት ለእናንተም። ወደ ኢራን ተጨባጭ ሁኔታ መለሳለሁ። ከዛ በፊት ግን ዛሬ ምሽት 6 ሰዓት ላይ ልዩ የሚኒስትሮች ኮሚቴ መከላከያና የውጭ ጉዳይ ሚኒስትሮች ኮሚቴ በደቡብ እዝ በመሰብሰብ አዛን በማስመልከት ውሳኔ ላይ ይደርሳል ተብሎ ይጠበቃል። እርግጥ ካንተ በኋላ ከውጭ ጉዳይ ሚኒስትር ጊዶን ሳርን ያነጋገርኩትን እናስተላልፋለን። ያው እንግዲህ ሚስጥር ማውጣት አይቻልም በአሁኑ ወቅት፣ ግን ውሳኔዎች ይተላለፋሉ ብሏል። እንዴት ተዋለ አንተ መናገር እስከምችለው ድረስ? ይኸውልህ አዛ ነገሮቹ በትክክል እየሄዱ ስላልሆነ ባለፈው ሳምንት ቀንጨፍ አድርጌ እንደነገርኩህ ስትራቴጂክ እና ሌላ ልዩ መስፈርቶች መሆን አለባቸው ካልኩ በኋላ ሰሞኑን ፕሬዝዳንት ትራምፕም አደራዳሪ አካላትም ይህን ድርጊት ቀዳሚ ለማድረግ ሁሉም ስራ ላይ ናቸው። በአሁኑ ሰዓት የታገቱ ወገኖቻችን ለማስመለስ ሲባል ሐማስም እንደ ውጥረቱ እንደ ችግሩ ይህን ስምምነት ይቀበላ የሚባል መላምልት አለ። እንዲያውም ካለፈው አሻሽሎ በ60 ቀን ውስጥ 15 ከነህይወታቸው ያሉ ታጋቾቻችንና 15 ህይወታቸው ያለፈ አስክሬን መልሳለሁ ብሏል። አምስቱስ ምን አልከኝ? አምስቱስ የተቀሩትስ 5 በህይወት ያሉ ሌሎች? አዎ። እና ምን ያህል እውነተኛ ነው ምን ያህል ሐማስ ፍቃደኛ ነው ለሚለው እንግዲህ ይሄን ነገር ወደፊት የምናየው ነው። ዛሬ የእስራኤል ካቢኔ 2 ነገሮች ያደርጋል። አንደኛ በአዛ ውስጥ የተደረገውን ድርጊት ሳመራይዝ ማድረግ ይፈልጋል። ምን መስፈርቶች ይዘን ወጣን፣ ምን መስፈርቶች ይዘን ተመለስ፣ ሁሉንም ነገር በትክክል ያዩታል። ከዛም ቀጥሎ ለመከላከያ የሚሰጡ አንዳንድ መርሆችና አንዳንድ መመሪያዎች ሊኖሩ ይችላሉ። የኢራንን ሁኔታ ስላልጨረስነ ነገሮችን ልክ ሊባኖስ እንደምናደርገው በሂዝቦላ ላይ ልክ በሁቲም ላይ እንደምናደርገው በዛ አካባቢም ይሄ ነገር የሚደረግ መስሎ ይታየኛል። ይህ የሚሆነው ግን ኢራን በአሜሪካ በአሁኑ ሰዓትም እንኳ አሜሪካን ድርድር አልቀበልም ብትልም የዓለም መንግስታት ማዕቀብ ስለሚያደርጉባት ወደ ስምምነቱ ካልመጣች እስራኤል ራሷን በራሷ ለመታደግ የምታደርገው ሁኔታ በአሁኑ ሰዓት የበለጠ ቀላል ሊሆንላት ይችላል የሚል አቋም ነው ያለኝ። ስለዚህ በአዛ ውስጥም እንደምታውቀው የካታር ሁኔታ እቺ ካታር የምትባል ሀገር ትልቅ ሚና እየተጫወተች ነው። ድራማውንም የምትሰራው እሷ ናት። እንዲያውም የዚህ ኤክስትሪምን ሁኔታ በዓለም ላይ ቴሮሪስት እንዲበዛ የምታደርገው እሷ ናት። እሷ ከፈለገችና የአሜሪካን ተጽዕኖ ከተቀበለች የታገቱ ወገኖቻችን በ60 ቀን ውስጥ ተመልሰው የአዛ ቴሮሪስቶች መሪዎች አዛን ለቀው ወጥተው አንዳንድ የአፍሪካ ሀገሮችም ሆነ የአውሮፓ ሀገሮች እንቀበላለን የሚሉ መላብልቶችም አሉ። ያ ከሆነ ልክ ኤታማዦር ሹሙ እንዳቀረቡት ከእንግዲህ በኋላ በአዛ ውስጥ የምናደርገው ውጊያ የታገቱ ወገኖቻችን ሊጎዳ ስለሚችል ይህ ነገር ሌላ መስፈርት መቀመጥ አለበት ብሎ አስቀምጠዋል። ይሄን ደግሞ ወደፊት የምናየው ነው። ነገሮቹ አልተቋጩም፣ ገና ናቸው ፋሲል። ብዙ ውጣ ውረድ አለው። በአሜሪካ በኩልም እንደምታየው ትራምፕ በዚህ 2 ሳምንት ውስጥ ነገሩ ይቋጫል እያሉ ነው። ትራምፕን ነገር ደግሞ እንደምታውቀው እንግዲህ ይሳካላቸው ነው የምንለው። በህብረተሰቡ በኩልም ትልቅ ተጽዕኖ አለ ፋሲል። ይህ የሚደበቅ አይደለም። ሐማስን እንደ ሐማስ በአሁኑ ሰዓት ከማንበርከክ በስተቀር ብዙ የጎደሉ ነገሮች አሉ። መሳሪያዎችን ቀምተናል፣ ዋሻዎችን ቀምተናል። ግን የእርዳታ እህል ቁሳቁስ የማከፋፈል ሁኔታ በዛ በኩል ትልቅ መንኮላሸት ደርሶብናል።
ይሄን ደግሞ እንግዲህ ለወደፊት የምናየው ይሆናል ማለት ነው። እዚህ ውስጥ ወደ ጋዛ እንመለስና ትላንትና ማታ ጀምሮ ዛሬ ጠዋትም እስካሁን ድረስ ብዙ ያልተነካው የጋዛ ከተማና ኻን ዩኒስ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ተሰጥቷቸዋል። ከዚህ በተጨማሪም የእስራኤል መከላከያ ኃይልና መድፎች ድብደባ አድርጓል ተብሏል። ምንድነው ነገሩ? እንግዲህ በጋዛ ውስጥ ትላንትም አንድ ኢሳ የሚባለው የሐማስ የፖለቲካ መሪ ቡድን በጥቅምት 7 እንዲያድርሃል ሆኖ ይሄ ነገር እንዲደረግ ያደረገው የሐማስ የፖለቲካዊ አካል ትላንት በኻን ዩኒስ በኩል ድባቅ ተመትቷል። ከዛም በአሁኑ ሰዓት በጋዛ ውስጥ ትልቅ ውጥረት አለ። አልፎ ተርፎ በጋዛ ውስጥ እርስ በርስ ውጊያ አለ። የአልሸባብ አልሸባብ የሚባለውና የጋዛ ሐማስ እርስ በራሳቸው እየተዋጉ ነው። ሰዎች እየሞቱ ነው። ትልቅ ውጥረት አለ። መከላከያም እንደምታየው በኻን ዩኒስ በኩል ያልገባባቸው ቦታዎች ላይ አንዳንድ ፍተሻዎችን ያደርጋል። ይሄን ስልህ ግን በዛ አካባቢ የታገቱ ወገኖቻችን የሉም ማለት አይደለም። የታገቱ ወገኖቻችን ለማዳን ተብሎ እንጂ ብዙ ህንጻዎች ይቆማሉ። መከላከያና የደህንነቱ አካል የት ቦታ እንዳሉ ጠንቅቆ ያውቃል። የጤና ሁኔታቸውን ጠንቅቆ ያውቃል። ለዛም ነው የዛሬው የካቢኔ ውይይት ወሳኝ የሚሆነው። የት ነው የምንሄደው? ምንድነው የምናደርገው? የምናገኘው ውጤት ምን ያህል ነው የሚለውን ዛሬ መስፈርት ላይ ያስቀምጣሉ ወይ መከላከያ ሌላ መመሪያ ይቀበላል። ካልሆነ ግን መከላከያ ይሄን ነገር ለማድረግ መስፈርቶችን ካስቀመጠ በኋላ ስጋቱ ግልጽ ነው። በዛ በኩል ለማድረግ ወገኖቻችን የታገኑ ወጣቶች ሳይጎዱ እነዚህን ቦታዎች መድመሰስ አንችልም የሚል ነው። ስለዚህ ጠቅላይ ሚኒስትሩም ሆነ የእሳቸው ካቢኔ የሚቀበለው ውሳኔ ዛሬ ትልቅ ወሳኝ ያለው ነው። በእኔ በኩል እንዳንድ ወታደር ግዴታ ስላለብን የታገቱ ወገኖችን ማስቀደም ይበልጣል የሚል አቋም ነው ያለኝ። ምክንያቱም ግዴታ አለብን እንደ ሀገር፣ እንደ መከላከያ፣ እንደ መንግስት። ስለዚህ ምናልባት በድርድሩ እስራኤል ትንሽ የምታስቀምጣቸውን መስፈሮች ለውጣ ወታደራችን ልክ ዛሬ ይሁዳ በሸባሪያ እንደሚያደርገው ከዳር ተቀምጦ እየገባ እየወጣ ሴኩሪቲውን ከጠበቀና የጋዛ ህዝብ ወደ ቀየው ተመልሶ የአውሮፓ ሀገራትና በተለይ ግብጽ ይሄን ነገር ለኔ ስጡኝ እያለች ነው ጋዛን መልሶ ለማቋቋም። ምናልባት ይሄ መስፈርት ከተሳካ በአደራዳሪዎች በኩል በእኔ በኩል ሐማስ ለወደፊቱም አንሰራርቶ ቢነሳ የመግባትና የማውደም አቅማችን ሰፋ ያለ ስለሚሆን ይሄን ነገር መንግስት የሚቀበለው መስሎ ይታየኛል። እስቲ ወደ ኢራን ልውሰድህ። እንግዲህ የተኩስ አቁም ስምምነት እስራኤልም ኢራንም እያከበሩ ነው። ነገር ግን ትላንት ለቅሶ በለቅሶ ነበሩ። በመላው ዓለም የቴሌቪዥን ጣቢያዎች ለማየት ችለናል። ለቅሶ በለቅሶ ሆነው ከ60 በላይ አስከሬኖችን ተሸክመው በሳጥን እየሄዱ እያለ እያሸነፍን ነው አሸንፈናል ይላሉ። ምን ማለት ነው ይሄ? አሸንፈናል የሚባለው የእግር ኳስ ጨዋታ አይደለም እኮ። ይሄም አባባል የተሳሳተ ነው በእኔ በኩል። ኢራን ላይ ከ700 ሰዎች በላይ ሞተዋል። ኦኬ 400 የሚሆኑት የዚህ አብዮቱ የኻሜኔይ ደጋፊዎች ናቸው። የአብዮት ጠባቂ ጦር አባላት ናቸው። አዎ አባላት ናቸው። ሌሎችም ብዙ መኮንኖች፣ የጦር መኮንኖች፣ ብዙ ሳይንቲስቶች ረዳታቸው የሞቱበት ጦርነት አሸንፈናል የሚባለው በየት ሂሳብ እንደሆነ አልገባኝም። በጦርነት ኪሳራ እንጂ ትርፍ የለም፣ የሚያተርፍ ነገር የለውም። በእኛ በኩልም እንዲያውም ትላንት አንድ ኢትዮጵያ የሚኖር አለምነህ ዋሴ የሚባል ጋዜጠኛ ነው ጋዜጠኛ የሰማሁት ነገሮችን ቁልጭ አድርጎ እንዳስቀመጣቸው በኢራንና በእስራኤል ላይ ያለው ጦርነት እንዴት እንደተከወነ ሞሳድ በዓለም ላይ የሚያደርገው ድርጊት በተለይ በኢራን ያደረገው አብሯቸው ከመንግስት ጋር ይኖራል አይታይም። ሲገባም ሲወጣም ኮት የለውም።
እነሱን ያወድማል እንጂ እሱ አይወድምም የሚል አባባል ትልቅ አባባል ያቀበታል እሱ ያቀበታል። በአንጻሩ ደግሞ ይገርማል ሌሎች ዩቲዩበሮችን ለማየት ያለው ስተነትኑ ሁለቱም ናቸው ያሸነፉት የሚል ነገርም እያሰሙ ነው። ኦኬ ለዛም ነው እኮ እኔ በጦርነት አሸናፊ የሚባል ነገር የለው እግር ኳስ ካልሆነ ድረስ በእኛ በኩልም ቤቶች ይወደማሉ፣ ቤቶች የተጎዳሉ፣ ወደ 29 ሰዎችም ሙተውብናል። ስለዚህ በዚህ ላይ ከንብረት በላይ በህይወት ላይም ሳራ ስለደረሰ ማን አሸነፈ የሚባለው አባባል ለኔ አይገባኝም። በርግጥ በጦርነቱ ላይ እስራኤል ኃያልነቷን አሳይታለች፣ እስራኤል የበላይነቷን አሳይታለች። እስራኤል በአየሩ ኃይል ብቻ ሳይሆን በምድር ላይ በኢራን ምድር ላይ ያደረገችው ድርጊት ለወደፊት ለመካከለኛው ምስራቅ ይሄን ነው የሚሉት የመካከለኛው ህዝብ እስካሁን ድረስ ምስራቅ በተለይ ስጋታቸው እስራኤል በአሁኑ ሰዓት የምትቻል ሀገር አይደለችም። ያላት የሞሳድ ተቋም ላቅ ያለ ነው፣ እውቀቱ ብዛቱ አልፎ ተርፎ ባጀቱ በመንግስት ደረጃም በሚኒስትሮች ደረጃም የማይታወቅ ጎበዝ ታታሪ ሰራተኛ እስከሆነ ድረስ በመካከለኛው ምስራቅም ስጋት ሊኖር ይችላል እያሉ በተለይ እነ ባህሬን እነ ኦማን እነ ሳውዲያ እየሰጉ ነው። ግን እስራኤል አፌን ሞልቼ የምናገረው ማንንም ሀገር አትወርም፣ ማንንም ሀገር ላይ አትተኩስም። ለሷ ላይ ጠንቅ የሚሆን እሷን ለማጥፋት የመጣ ግን ቀድማ ማውደም ትችላለች። ልክ ኢራን እንዳደረግነው፣ ልክ ሊባኖስ ላይ እንዳደረግነው። እንዲያውም በአሁኑ ሰዓት በኢራን ላይ በሚገርም ሁኔታ አንዳንድ ኦኪቶኪዎችንና የመገናኛ መሳሪያዎችን ወርውር እየተባለ ነው። አሁንም ትልቅ ስጋት አለ። ትልቅ እስካሁን ድረስ መሪያቸው ከጉድጓዱ አልወጣም። እስካሁን ድረስ ያላየ ነው እንግዲህ ጉድጓዳቸው ሆነው ለሀገራቸውን ለማጽናናት ባለፈው ሳምንት እንዳልኩት ዳይፐራቸውን ሳያወርዱ እኛ አሸንፋን የሚል አባባል ተናግረዋል። ይሄ የማይረባ አባባል ነው። እስራኤል በኢራን ላይ ሙሉ በሙሉ ተንቀሳቅሳ ከሞላ ጎደል ኢላማዎችን በሙሉ ኢታማጆሮቹ እንዳሉት ሙሉ በሙሉ ተጎናጽፋን የተመለሰችው ከተጠበቀው በላይ ለዚህ ላይ ባጭሩ ልትመልስልኝ ፈልገው እንዳልኩህ ካንተ በፊት አስቀድሜ የውጭ ጉዳይ ሚኒስትር ጊዶን ሳራን አነጋግሬ ያለው ካንተ በኋላ ነው። ግን ቀርተነው ስለነበር የምናስተላልፈው ተመልካቾቻችን በዚህ አጋጣሚ እንዲጠብቁን በትህትና እንጠይቃለን። አንድ ውጭ ጉዳይ ሚኒስትሩ አንድ ያሉት አባባል አለ። የበላይነታችንን አስመስክረናል፣ አንገታችንን አቀንተናል ነው ያሉት። አረብ ሀገሮችም እንደዚህ ነው የሚመለከቱን። ትክክል። ከጥቅምት 7 2023 ውድቀታችን ተነስተን በመካከለኛው ምስራቅ ውስጥ ያገኘነው ውጤት የቴሮሪስትን አከርካሪ ተሰብሮ የአዛ ቴሮሪስቶች ወድመው የሊባኖስ ሂዝባላ ለ20 ዓመት ያዘጋጀው መሳሪያ ናይም ካሰም ሂቱል ለብሰው ነው የሚዞሩ። ዛሬ ዳይፐር ለብሰው ማንኛውም በኢራን ውስጥ ሂዝባላ እንመራለሁ የሚል የለም። የሂዝባላ ጓዶችም አንዳንድ ሲንቀሳቀሱ እንደምታዩ የታደኑ እየተጎዱ ነው። እስራኤል ቁርጠኝነቷን ብቻ ሳይሆን የበላይነቷን ብቻ ሳይሆን ጀብድነቷን እያስመለሰች ነው። ሀያላ ነገር መሆኗን እያስመሰከረች ነው። ለዛም ነው የአረባት ሀገራት በሙሉ እስራኤል ለእኛ አስጊ ናት ለወደፊቱም። ስለዚህ ከእስራኤል ጋር ማድረግ የሚገባን እንዲያውም ስምምነቱን እናስፋው የሚል አባባል ያለው ምናልባት የውጭ ጉዳይ ሚኒስትሩም ሊጨምሩት ይችላሉ። ኦኬ እዚህ ላይ በአጠቃላይ እንድታደርገው ፈልገው የውጭ ጉዳይ ሚኒስትር ያሉትን ለጠቆምና ተመልካቾቻችን አሁንም እንዲጠብቁ እናሳስባለን። ጠይቂያቸው ነበር የአብርሃምን የሰላም ስምምነት በማስመልከት ማን ነው ተጨማሪ የሚሆነው ሁለት ሀገሮች ይጨመራሉ ብዬ ጥያቄ ላቀረብኩላቸው ከሶሪያና ከሊባኖን ጋር ያለው ሁኔታ ወደፊት ይሄደ እንደሆነ ጠቁመውናል። የሱሪያው መንግስት አልጁሊያኒ ከእስራኤል ጋር ሰላም መፍጠር ይፈልጋል። እሱም በኢራን በኩል እየተወነጀለ ነው እንደምትሰማው። ትክክል። አየር ኃይላችን በሱሪያ በኩል ነው የበረረው። በዛ በኩል አድርጎ እየተወነጀለ ነው። እንደሚታወቀው ሁሉ በኢራን በሱሪያ ውስጥ የነበሩት ሺዎች የሚመገቡት የሚበጀቱት መሳሪያና ፋብሪካ የሚከፈትላቸው ለሂዝባላ የሚያስተላልፉት እነሱ ነበሩ። በአሁኑ ሰዓት ግን ይሄ ቀርቷል። ስለዚህ አልጁሊያኒ በአሁኑ ሰዓት
ከእስራኤል ጋር ያለው ግንኙነት እያጠናከረ ነው። ለወደፊቱም ሰላም እንደሚሆን አልጠራጠርም። ቀጥሎም ሊባኖስ እንደዚሁ ትመጣለች። ሌሎች ግን በመካከለኛው ምስራቅ ሀገር ያሉ ሌሎች ሀገራትም ስላሉ በተለይ እንደ ሳውዲ ያለች ከስጋትም ይሁን ወዳም ይሁን እንደሚታወቀው ሁቲም ወይም የመን የሚገኘው ሁቲም የእሷም ጠላት ስለሆነ እስራኤልን መወዳጀት ትፈልጋለች። ባለፈው ሳምንትም ጠቆም እንዳረኩልህ አፈንፋኙ ሞሳድን እንግዲህ ስራውን ይሰራል በዛ አካባቢ ማለት ነው። እየተሰራም ነው። ስለዚህ ለዛም ነው ይሄ ስምምነት ለሳውዲያም ሆነ ለሌሎች ሀገሮች የሚጠቅመው። እኛም ሰላም ነው የምንፈልገው። እስራኤል ማንንም መውጋት አታውቅም፣ መውጋትም አትፈልግም። እግዚአብሔርን በቸርነቱ እየጠበቀን ነው፣ እያሸነፍን ነው፣ እናሸንፋለን። ኮሎኔል መኮንን ተስፋ እንደተለመደው በጣም አመሰግናለሁ። መልካም ሳምንት እመኝልሃለሁ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ለእናንተ መልካም ሳምንት።